ቀደም ለንጉሱ ለአጼ ምኒልክ ሲዘምሩ በከበሮ አሳያቸዋለሁ ደጋግሜ በጣም ብዙ ስላለ ማለት ነው እና ይሄም አብሮ ከሚዘምር ሰው ጋር ነው ከሚዘምሩት ጋር ነው ያለው ከፍጡር ፍጡር ለይተው ነው የሚዘምሩት ከነገስታት ነገስታት ለይተው ነው የሚዘምሩት እና ይሄን መልስ የሰጠውን ልብ በሉና እዚህ ውስጥ አንድ ከደብረ ታቦር ደቡብ ጎንደር አካባቢ ላይ የመጡ ቤተ መንግስት ተጠርተው ጠቅላይ ሚኒስትር አብይ ጠርቷቸው የመጡት ከነሱ ውስጥ ከነበሩት እንግዶች መካከል የመጣና ዜማ ያዜመ መዝሙረ ዳዊት ላይ ያለውን ቃል ነው ያዜመ አብይ እግዚአብሔር ኃይሉ ብሎ የሚል ማለት ነው እና እዚሁ ላይ ያሰማዋልና የመለሰው መልስ ስሙት እነሆ ዛሬ የሰማውን ሁሉ ሁለቱ ጆሮዎቹን ጭው የሚያደርግ አንድ ነገር በኢትዮጵያ ምድር ተደረገ መርዶ ተሰማ እንዲህ መርዶ አብይ እግዚአብሔር ወአብይ ኃይሉ ንጉሥ ዶክተር አብይ ወአልቦ ለጥበቢሆን ይህ ነውረኛ መለካዊ ያለውን ሰምቶ ለመጨረስ መንፈሴ እንዴት ተጨነቀናል ግብዝ ውስጤ ረራለ በጣም ግብዝ የሆነ ቄስ እውነት እንዲሁ ነው ያልኩት ዶክተር ሻውል ቤት ተገናኝተን በዚሁ ጉዳይ ላይ በደንብ አድርገህ አንተ ግብዝ ቄስ ነው ያልኩትኝ ግብዝ ያልሆነ ለመጨረስ አለ መዝሙረ ዳዊት ላይ ያለውን ቃል ነው እኔ አሁን ስለ አብይ ስላስገባ አይደለም ያ ቃል ነብዩ እግዚአብሔር ዳዊት ለማንም ከሱ በፊት ለነበሩ ነገስታት ለሳኦልም ይሁን ለማንም አላደረገም አላስገባም ዳዊት ሲዘምረው ለእግዚአብሔር ብቻ ነው ያለው ወይት ይሄ ሰውዬ ግብዝ መሆኑን ማሳያችሁ ለና አጼ ምኒልክ ለሌሎች ነገስታት ለና አጼ ኃይለ ሥላሴ ወረብ ራሱ ከሚወርቡት ሰዎች መካከል አንዱ ነው እና አሁን ለአብይ እንደዚህ ብሎ ስላለ መቃወሙን ግብዝ ብየዋለሁ መቃወሙ ትክክል ቢሆንም ግን ግብዝ ያስባለው አስመሳይ ነው ለምን ለአጼ ምኒልክ ሲዘመርላቸው አልተቃወመም ለምን ለአጼ ኃይለ ሥላሴ ሲዘመርላቸው አልተቃወመም ሎክ ወንድሞች እናቶቼ ግብዝ ቄስ ግብዝ ፓስተር ያስጠላኛል እኔ ከተቃወም የጽድቅ አገልጋይ ከሆንክ ፊት ለፊት ተቃወም ሁሉንም አብይ እግዚአብሔር ወአብይ ኃይሉ ያለው ዳዊት ነው እሱ ነው የተናገረው ለማንም ፍጡር አይደለም ዳዊት ያለው ያን ለእግዚአብሔር ነው የነሱ እንዴት እየሸነቀሩ እንደሚጽፉት እንደሚያዜሙት ነግራለሁ ከፈለኩም እልልሃለሁ በኋላ በዜማው እኔው ራሴ እልልሃለሁ አንቆረቆርልሃለሁ ማለት ነው ኦኬ እስቲ ጨርሰው እነሆ ዛሬ የሰማውን ሁሉ ሁለቱ ጆሮዎቹን ጭው የሚያደርግ አንድ ነገር በኢትዮጵያ ምድር ተደረገ መርዶ ተሰማ እንዲህ የሚል አብይ ቆይ ወንድምና ተልካልኛል ሙሉን የሰውየው ብርቄ ብሩክ ኤርሚዬ አንድ አይነት ነው ከላኩልህ ጋር ተመሳሳይነት
ዶክተር አብይ ከየት ነው የፍጥሩን ስም መክተትና ማዜምን የተማሩት እኚህ ቄስ? ኦኬ አብይ እግዚአብሔር ታላቁ እግዚአብሔር ወአብይ ኃይሉ ታላቅ ኃይሉ ጨመረ እና ታላቅ ኃይሉ ዶክተር አብይ ነው ብሎ ጨመረ። ይሄንን ጭማሬ እኚህ ሰውዬ ከየት ነው የተማሩት? እኚህም ካህን ናቸው፣ ያምኛውም ካህን ነው። ከየት ነው የተማሩት? ፍጡርን ጨምሮ ማምለክ ለእግዚአብሔር በተነገረው ነገር ውስጥ ስርዓት አስገብቶ ማዜም የእኚህ ሰውዬ ድርሻ ብቻ ሳይሆን የቤተክርስቲያኒቱ ሙሉ በሙሉ ትምህርትም ነው። የፈለጉት ቦታ ላይ የፈለጉትን ሰው ለእግዚአብሔር የተነገረበትን ወስደው የሰውየውን ስም ጨምረው ያዜማሉ። ይሄ ልማዳቸው ነው። ስለዚህ ያኛው ቄስ እዚህኛው ቄስ ላይ አይኑን ማጉረጥረጥ አይችልም። ምክንያቱም ሁሉ ነገር ይደረጋልና ለእግዚአብሔር የተነገረው ለማርያም፣ ለእግዚአብሔር የተነገረው ለጊዮርጊስ፣ ለእግዚአብሔር የተነገረው ለሚካኤል እየተባለ ይባል የለ እንዴ? በደንብ ነው የሚባለው። እሺ ምን አሉ እሳቸው? ለዶክተር ደብረጽዮን የተዜመውን አምጣ ብሩክ ይፈልጋል። ለዶክተር ደብረጽዮን የተዜመውን አምጡ። ዶክተር ደብረጽዮን ቁጭ ብሎ የትግራይ ህዝብ ባሉበት የትግራይ ካህናት ባሉበት ለዶክተር ደብረጽዮን የተዜመውንም ወረብ የተመለሰውንም አምጣ ቶሎ ወዲ አራስ ፈልጋ አምጣ። ሌሎቻችሁን ፈልጋችሁ አምጡ። ቴንክ ወአልሞ ወልቆ ለተባቢሁ ለተባቢሁ እሺ አሁን ለጠቅላይ ሚኒስትር ዶክተር አብይ አይገባውም። ይሄ ንግግር ይሄ ዜማ አይገባውም። ጠቅላይ ሚኒስትር ዶክተር አብይ አሁን ግዕዝ ስለማያውቁ ምን እንዳሉ አያውቅም። አይገባውም። ይሄ ለአብይ እንደማይገባ ሁሉ ለአፄ ምኒልክም አይገባማ። ግብዝ ዘረኛ ሁሉ አይገባም ለአፄ ምኒልክም። ለደብረ ጽዮንም አይገባም። ለአፄ ቴዎድሮስም አይገባም። አይመጥናቸውም፣ አይገባቸውም። ለአፄ ዮሐንስ በል አይገባውም። ለንጉሥ ዳዊት ለራሱ አይገባውም። ለምድር ነገስታት አይገባቸውም። 4 ነጥብ። ታዲያ የስናላውን እስኪዞር ድረስ ከበሮ እየቀጠቀጠ የሚያድረው ማን ነው ታዲያ? ዘረኛ ቄስ ሁሉ፣ ቤተክርስቲያን ውስጥ የተደበቀ ዘረኛ ቄስ ሁሉ ማለት ነው። ዘረኛ ቄስ ሁሉ ማለት ነው። እደግመዋለሁ፣ አናደርኳችሁ። ዘረኛ ቄስ ሁሉ፣ አማራሁን ዘረኛ ቄስ፣ ኦሮሞሁን ዘረኛ ቄስ፣ ማንም ትግሬሁን ዘረኛ ቄስ፣ ማንም ሁን ማንም ዘረኛ ቄስ፣ ማንም ሁን ማንም። የአንዱ ብሔር ከሌላው እንዲበልጥ ማን ያደረገው? ማን ያደረገው? አታስገቡ ፕሊስ ፕሊስ። ዘረኛ ቄስ ሁሉ ማለት ነው። ለእግዚአብሔር ያልወገነ ለአንዱ ሲሆን ኡኡ ይላል። እሺ እኚህ ካህን እንደዚህ ብለው አዜሙ። ግብዝ በሆነ ቄስ ደግሞ ሲዳኙ ይልኝ። እነሆ ዛሬ የሰማውን ሁሉ ሁለቱ ጆሮዎቹን ጭው የሚያደርግ አንድ ነገር በኢትዮጵያ ምድር ተደረገ። መርዶ ተሰማ እንዲህ የሚል አብይ እግዚአብሔር ወአብይ ኃይሉ ንጉሥ
ለጥበቢሁ ለጥበቢሁ ወአልቦሙ ይህ ነውረኛ መለካዊ ያለውን ሰምቶ ለመጨረስ መንፈሴ እንዴት ተጨነቀ እናንተ። ዳኒ ትልቁ ላይ አድርገኝ ፕሊዝ። አፈርኩኝ፣ ተሸማቀቅኩ። ከጎኑ ዳኒ እንደውለትና ትልቁ ላይ አድርገኝ በሉት፣ ወይ አንዳችሁ ቀይሩኝ። ፖዝ ሆኗል። አሁንም የሱ ፖዝ ስለሆነ አንተን ትልቁ ላይ ማድረግ አልቻልኩም። እሺ እሱ ላይ መደወላችሁ። እሺ እሱ ላይ መደወላችሁ። ኦኬ መለካዊ ያለውን ሰምቶ ለመጨረስ መንፈሴ እንዴት ተጨነቀ እናንተ። ውስጤ ርር አለ፣ ድብን አለ። አፈርኩኝ፣ ተሸማቀቅኩኝ። ከጎኑ የተቀመጡ ዓለማውያን ሰዎችም አፈሩ፣ ተሸማቀቁ። በእውነት ስለናንተ እኔ ልፈር፣ እኔ ልሸማቀቅ። አብይ እግዚአብሔር ወአብይ ኃይሉ ንጉሥ ዶክተር አብይ ወአልቦሙ ሁልቁ ለጥበቢሁ ወአልቦሙ ሁልቁ። ከግዕዝ ወደ አማርኛ ሲተረጎም ምን ማለት ነው? አብይ እግዚአብሔር ታላቅ ነው። ወአብይ ኃይሉ ንጉሥ ዶክተር አብይ ኃይሉ የተገለጠበት ንጉሥ ዶክተር አብይም ታላቅ ነው፣ ገናና ነው። ወአልቦሙ ሁልቁ ለጥበቢሁ ክቡርነታቸው ከታላቅነታቸው ከገናንነታቸው የተነሳ ለጥበባቸው ስፍር ቁጥር የላቸውም የሚል መርዶ አይገባውም፣ ለአብይ አይገባውም። ይሄ ቃል የተወሰደው ከታላቁ መጽሐፍ ከመዝሙረ ዳዊት መዝሙር 146 በቅንፍ 147 ቁጥር 5 እና 6 ላይ ነው። መዝሙሩ ልበ አምላክ ዳዊት በቀና ልቡ ለፈጣሪው ለአምላኩ ለሥላሴ ያቀረበው ድንቅ ዝማሬ ነው። እንዲህ ብሎ አብይ እግዚአብሔር አብ ታላቅ ነው፣ ገናና ነው። ወአብይ ኃይሉ የተገለጠበት በኃይል ከአባቱ ጋር ትክክል የሚሆን ኃይሉ እግዚአብሔር ወልድም ኃያል ነው፣ ገናና ነው። ወአልቦ ሁልቁ ለጥበቢሁ ለጥበቡ ስፍር ቁጥር የሌለው ለጸጋው ብዛት ስፍር ቁጥር የሌለው ጥበቡ መንፈስ ቅዱስም ሀብቱ ፍጹም ነው የሚል ድንቅ ዝማሬ። ይሄንን የፈጣሪ ምስጋና የሥላሴን ምስጋና አንድ ነውረኛ አንድ ቅጥረኛ ለአንድ ነውረኛ ለአንድ ቅጥረኛ ሰው ሲያቀርበው ሰማል። ይሄ የዘመናችን ትልቁ መርዶ ነው። ይታያችሁ፣ አንድ ነውረኛ አንድ ቅጥረኛ ቄስ ለአንድ ነውረኛ ለአንድ ቅጥረኛ ንጉሥ ባይዘው። ይሄ ሰው ምን ያህል ዘረኛ እንደሆነ ኢዮብ ዘሚካኤል የተናገረው እናሳያቸዋለን። ቆይ አሳያቸዋለሁ። በጣም ዘረኛ የሆነ ቄስ ነው። በጣም ዘረኛ የሆነ ማለት ነው። አንድ ቅጥረኛ የሆነ ቄስ አንድ ቅጥረኛ ለሆነ ነውረኛ ለሆነ ንጉሥ አለ። ለእሱ አሁን አብይ ቅጥረኛ ነው፣ አብይ ነውረኛ ነው። ይሄንንም ብሎ ያለ ቄስ ቅጥረኛ ነው፣ ነውረኛ ነው። ኦኬ ጨርሰው። ቆይ ቃሉን የምስጢርም የዘርም ማሻሻያ አድርጎበታል በሚገርም ሁኔታ። ወአልቦ ሁልቁ ለጥበቢሁ እግዚአብሔር መንፈስ ቅዱስ ለጥበቡ ስፍር ቁጥር የለውም የተባለውን ጠቅላይ ሚኒስቴሩ ሲጠራበት አንሶበት በግዕዝ አንቱ እያለ ለማቅረብ እንዲመቸው ወአልቦሙ ሁልቁ ለጥበቢሁ ክቡርነታቸው ለጥበባቸው መስፈርት የላቸውም ይላል። በግዕዝ አንቱታ የለም፣ ልክ በእንግሊዝኛ እንደሌለው ሁሉ። ሰውየው ግን ከምንደኝነቱ ከተላላኪነቱ ከቅጥረኝነቱ ከተላላኪነቱ ከባርነቱ የተነሳ የእግዚአብሔርን ቃል የዘርን የምስጢርን ማሻሻያ አድርጎ አቀረበው። ይህ ሰው መጨረሻው ጥፋት የሆነ ከሰማይና ከምድር የሰፋ ሆዱ አምላኩ ክብሩ በነውሩ አሳቡ ምድራዊ አገሩ ምድር የሚመጣውን ተስፋ ኢየሱስ ክርስቶስን የእግዚአብሔርን መንግስት ተስፋ ከማድረግ ከመጠባበቅ ይልቅ የ4 ኪሎን ቤተ መንግስት ደጅ የሚጠና ነውረኛ ሰው ያቀረበው የጣዖት መስዋዕት ነው። ይህንን ሰው በአስቸኳይ ካህን ከሆነ ከክህነቱ ሰራተኛ ከሆነ ከስራው ካልታገደ እግዚአብሔር
ለባህሪው ለአምላክነቱ ቀናኢ ነውና ምድሪቱን አይታረቃል። ይህንን እየሰሙ ኦኬ እሺ ጥሩ ምድሪቱን አይታረቃት ብለክ ነው ለአብይ እንዲህ አይነት መዝሙር በፍጹም አይገባውም በፍጹም አይገባውም ለጠቅላይ ሚኒስትር ዶክተር አብይ ያ ዝማሬ ሊዘመር አይገባውም እሺ ምድሪቱ እንዲታረቃት እንደዚህ አይነት ዝማሬ ነው መቅረብ ያለበት ምድሪቱን እንዲታረቃት እግዚአብሔር እንደዚህ አይነት ነው መዘመር ያለበት እንዲህ አይነት ለነ ሚኒሊክ ንጉሠ ነገሥት እያልክ አቅሉን ስቶ የሚዘምር የሚጨፍር ደብተራ ማለት ነው ኢትዮጵያን እግዚአብሔር እንዲፈውሳል ነገራችን ላይ የተናገሩትን ሰምተህ ከሆነ ኤርሚዬ መጨረሻ ላይ የጣዖት መስዋዕት ነው አሉ ድገመው እስኪ ለአብይ ሰው የጣዖት መስዋዕት ነው ይሄው ለደግሞ እና ለዚህ ደግሞ ድምጽማ ያሰሙም ደግሞ እኮ አሁን ይወለ ለዚህም ቢያሰሙ አሪፍ ነበር ለዚህ አይቃወሙም ዘረኝነቱ መታቀው ለዚህኛው አሜን ነው የሚለው አብሮ ነው የሚያሸበሽበው ለዚህ በጣም ለዛ እኮ እኔ አሁን ዘረኞች ስለሆኑ እነዚህን በፍጹም አልታገሳቸውም በፍጹም እሺ እዚህ ቪዲዮን ላሳየው የሚመጣውን ተስፋ ኢየሱስ ክርስቶስን የእግዚአብሔርን መንግስት ተስፋ ከማድረግ ከመጠባበቅ ይልቅ የ4 ኪሎን ቤተ መንግስት ደጅ የሚጠና ነውረኛ ሰው ያቀረበው የጣዖት መስዋዕት ነው ይሄንን ሰው በአስቸኳይ ካህን ከሆነ ከክህነቱ ኦኬ ለፍጡር በመዘመሩ ነው እንግዲህ ቀሲስ ዲበኩሉ ለአብይ ስለተዘመረ ለአብይ መዘመር ጣዖት ነው ያሉት ኦኬ ጥሩ ነው እኛም ያው ለሰው መዘመር ጣዖት አምላኪነት ነው ለክብር ጠቅላይ ሚኒስትር ዶክተር አብይ መዘመር ጣዖት አምላኪነት ነው ዝማሬም ይገባኛል ብለው እሳቸው አይሉ ካሉም ጠቅላይ ሚኒስትር ዶክተር አብይ ድብና አርገው ተሳስተዋል እንዲህ ነው የምንናገረው ጴንጤ ስለሆኑ ያኛ ወገን ናቸው ብለን አንራራም ጠቅላይ ሚኒስትር ዶክተር አብይ እንደዚህ ካህናት ይዘምሩልኝ ያዚሙልኝ ለእግዚአብሔር የተነገረውን ቃል የኔን ስም አስገብተው ይዘምሩልኝ ብለው የሚሉ ከሆነ ድብን ያለ ጣዖት አምላኪነት ነው አራት ነጥብ ይሄንን ዋፌን ባልኩበት ለአጼ ምኒልክ መዘመር ድብን ያለ ጣዖት አምላኪነት ነው ለአጼ ምኒልክ ሲሆን አማራ ነው ብለህ ዘረኝነት ምታረኩሶ ከሆነ ለአብይ ሲሆን ኦሮሞ ነው ብለህ ዘረኝነት ምታረክ ከሆነ አንተ ግብዝ ነህ ግብዝ አንተ የክርስቶስ አገልጋይ አይደለም የክርስቶስ አገልጋይ ስትሆን ዘረኛን ማንም እኮ አልኩ ትግሬውን አማራውን ከምባታውን ወላይታ ኦሮሞውን አማራ አይሁዱን ባሪያ ግሪኩን ጫ ዝማሬ ለማን የተገባው ለእግዚአብሔር ብቻ ለአብይ እንደማይገባው ሁሉ ለአጼ ምኒልክም አይገባቸው ለአጼ ቴዎድሮስም አይገባቸው ለንጉስ ዳዊትም ለራሱ አይገባውም ስልህ አይገባውም ድሮስ እግዚአብሔር ያላከው አይደል የወቶ ዝም ብሎ የሚፈነጭ እሺ ኦኬ ጣዖት አምላኪነት ነው አይደል ለሰው መዘመር ይሄን ለምን አልተቃወሙትም ይሄኛው ለምን ዘለሉት የትኛውን አትለኝ ለኮሜዲያኑስ ደግሞ ኤርሚዬ በዛው የኮሜዲያን ቶ እንጀራዬ ነው ብሎ የሚል ታዲያ $200,000 እንጀራዬ ነው ስቶሪ የሚውት አድርገው አንተ ጋር ድምጽ አለ ኦኬ እንደ $200,000 ሰብስቦ ታዲያ እንጀራዬ ነህ መጠጤ ነህ ቁርሴ ነህ ራቴ ነህ ብሎ ባይሉት አይገርመኝም በርሲያው ላንተም ይሉልሃል ነፍሴ ነህ ይሉሃል ከፈለክ እሺ ይሄኛው ለምን አልተቃወሙትም ደብረ ጽዮን
ይሄ ነው የኢትዮጵያ ክርስትና። የውሳቸው የሚያጨበጭባሉ ደብረጽዮን የሚያጨበጭባሉ ለሳቸው እየተዘ ኢትዮጵያ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ የካህናቱ ግብዝነት እንዴት እንደሚያናድድ አንተ አሁን ይሄንን ይሄው ካህን ናቸው የኦርቶዶክስ ካህን ናቸው ደብረጽዮን ይሄ ውሉደ ትግራይ ዘመለማነው ምንተስ ዘመለስ ዳግማዊ መለስ ዜናዊ ነህ እያሉ ነው በራሳቸው ማለት ነው። እናስ ማን ተቃወመ? ይሄንን አሁን ማን ተቃወመ? ማንም አረ ደግመዋለሁ ወዲህ አራስ እንዴ ዛሬማ ጉድ ነው የሚፈላው ስልህ እደግመዋለሁ። ስንት ነገር ስንደግም ኖረን ይል እንዴ እደግመዋለሁ እንዴ ማከማን ሳልታደ ደብረጽዮንም እየተዘመረለት ነው። አጼ ምኒልክም እየተዘመረለት ነው። አቢቹም እየተዘመረለት ነው። አንተም ይዘመርልሃል። አይዞህ አታኩርፍ። ሄዶ ወዳለብህ ወደዛ ከርክ ይዘምሩልሃል። ለአርቲስት እሸቱ እንደተዘመረ ማን ከማያንሳል? አንተ እንትን ምንድነው ምድርቺ ታክሲ የሚነዷት እንደምትባለው ነው ባጃጅ አይደል? ባጃጅም ይሁን ምንድነው ይሄ በውጭ ሀገር ታክሲ የሚሰሩት የታክሲ ማህበር ምንድነው? ባጃጅም ይሁን ኡበር ነርተህ ዝም ብለህ ባጃጅም ይሁን ኡበር ነርተህ ዝም ብለህ ሳይዘመርልህ ልትሞት አይገባም። ወደሚዘመርበት ቦታ ግን ጠቁማለሁ። ደብረጽዮን ወልደ ትግራይ እንዳሉ ይሉሃል። አንተንም ስም ጠርተው አንዱን ጠርቶ ስምህን ጠርተው ይሉሃል። ወልደ ወላይታ ይሉሃል። ቀን ቀን እየሰራ ለሊታ ታምታታ እያሉ ማለት እዛ ቤት ደግሞ ዝማሬ። እሺ እንቀጥላለን። ጨብጨባውን ስማልኝ እንዴት እንደሞቀ ጨብጨባውን ስማልኝ። ጨብጨባውን ብቻ ስማልኝ። ታዲያ ህዝባችን አያጨብጭብ ነው ወይ ብለህ ካልከኝ ካወጡት እኮ ይኸውልህ ምንም ከበሮ ሳይኖር ማለት ነው። ስማልኝ ሚላት ማከለ ደግሞ
አሁን እዚህ ነው የታዘብኩት። ለአብይ ጭብጨባም የለው ከበሮም የለው ጽንጽንም የለው። ለዶክተር ደብረጽዮን ጭብጨባ አለው እልልታ አለው። ለአፄ ምኒልክ ሲሆን ግን ጭብጨባም ከበሮም እልልታም አለው። ወይ ለአፄ ምኒልክ ቤተ መቅደስ ውስጥ ወይ ደግሞ ቤተክርስቲያን ውስጥ በከበሮ በጸናጽን በመቋሚያ ያጊዘው ማለት ነው። የአብይ ከበሮም ጽናጽንም የለው ፓርላማ ውስጥ ነው። የዶክተር ደብረጽዮን ከፓርላማ ውጪ ነው። ጭብጨባ ለህዝብ እልልታ አለ። ስለዚህ አሁን በከበሮና በጭብጨባ በጸናጽን በጭብጨባ ብቻ የደብረጽዮን የአብይ ደግሞ ያለ ጭብጨባ መሆኑ ካልሆነ በስተቀር አፄ ምኒልክም የኢትዮጵያ ንጉስ ናቸው። ዶክተር ደብረጽዮንም ኢትዮጵያ መርተዋል በነበሩበት ዘመን ኦኬ፣ በስልጣን በኢህአዴግ ማለት ነው። እንደዚሁም አብይም አሁን የኢትዮጵያ ጠቅላይ ሚኒስትር ናቸው፣ መሪ ናቸው። ለሶስቱም ዝማሬ ይገባል ወይ? ለአብይም አይገባውም፣ ለደብረጽዮንም አይገባውም፣ ለአፄ ምኒልክ አይገባውም፣ ለአፄ ቴዎድሮስ አይገባውም፣ ለአፄ ዮሐንስ አይገባውም፣ ለንጉስ ዳዊት አይገባውም፣ ለንጉስ ሰለሞን አይገባውም፣ ለንጉስ ሳወር አይገባውም። ለማንም ይገባው ዝማሬ ለልዑል እግዚአብሔር ብቻ። እንደዚህ ነው አፈርደቼ ማስገጠለ ማለት ነው። ግብስ ግን ስትሆን የወጣበትን ብሔር ይዞ ለአፄ ምኒልክ ሲሆን አማራ ከሆነ ዝም ይላል፣ ኦሮሞና ትግሬ ላይ ይጮሃል ማለት ነው። ኦሮሞ ከሆነ የራሱን ዝም ይልና ትግሬውና አማራው ላይ ይጮሃል። ትግሬ ከሆነ የራሱን ዝም ይልና አማራውና ኦሮሞ ላይ ይጮሃል ማለት ነው። ወጣ ከእንዲህ አይነት ዘረኝነት የእግዚአብሔር ካህን የእግዚአብሔር አገልጋዮች ሆኑ ያላድሎ ጽድቀ እግዚአብሔርን ትናገራለህ። ይሄንን ቪዲዮ ራሱ እንኳን የሰራው ይታይ። አሁን ይሄን ቪዲዮ የሰራው ሰው ደብረጽዮንና ብቹ ብሎ ነው የሰራው። ለምን የሚኒሊክን አብሮት ለምን አልሰራም? አሁን እኔ አንድ የቪዲዮ ባለሙያ የምፈልገው የአፄ ሚኒሊክንም የደብረጽዮንን ያብቹንም የዘመሩትን ካህናቱ የዘመሩትን አንድነት አድርጎ ሰርቶ አገጣጥሞ ሰርቶ ለሚልክን ይሰው ወረታውን መድኃኔዓለም ይከፍለዋል። ሶስቱም በአንድነት ሰርታችሁ አምጡልኝ። የአፄ ሚኒሊክንም እንደው የአፄ ኃይለ ሥላሴ ማለት ፈልጋችሁ የአፄ ኃይለ ሥላሴ ለንደን ሀገር ነው የት ነው እንደዚህ የተዘመረ ማለት ነው ወይ እዚህ ሀገር ውስጥ ኢትዮጵያ ውስጥ ይመስለኛል። ለአፄ ሚኒሊክ ለአፄ ኃይለ ሥላሴ እና ለደብረጽዮን እናም ለአብይ እና ለኮሜዲ እሸቱ ኤርሚያስ ምንድነው የምታካብደው በየጠጅ ቤቱ ሁሉ እሱን አይደል እንዴ ብለው የሚሉት በላይ ካልከኝ ልክ ነው፣ እውነት ነው። ወፈር ያለ ትንሽ ገንዘብ ጠርቀም ያለ ገንዘብ $10,000 ብትልክ መዘመር አይደለም ለቢዮንሴ ሁሉ ተዘምሮል። የቢዮንሴንም እንዳትረሱ አደራ ስለ መድኃኔዓለም እንደው ስለ መድኃኔዓለም ለቢዮንሴ ተዘመረላትን ይሄንን መሲ እኔን አውሪኝ በውስጥ እኔን አውሪኝ ለጳጳሳት ሁሉ ይዘመራል። ለቢዮንሴም ተዘምሯል፣ ለሸቱም ተዘምሯል፣ ለአብይም ተዘምሯል፣ ለደብረጽዮንም ተዘምሯል፣ ለአፄ ኃይለ ሥላሴም ተዘምሯል፣ ለአፄ ምኒልክም ተዘምሯል። ሁሉንም አገጣጥመሽ ታመጭልኛለሽ፣ አፈርደች ያስግጥላቸዋለሁ ማለት ነው። አንዳቸውም አይገባቸውም ዝማሬ።
ያኔ ደምህ ከፍ ይላል ማለት ነው። አማራውን ለምን ነርቭ አይነሳም? ኦሮሞን ለምን ደምህ አይንተከተክም? ትግሬውን አይመለከተኝም። አይ ዶንት ኬር አባውት ከአንተ ዘር የወጡ ሲዘመርላቸው ጭጭ የምትል ከሆነ የሌላው ላይ ግን ጣትን የምታላክክ ከሆነ አንተ የክርስቶስ አገልጋይ አይደለም ማለት ነው። መንገድ እናሰለቅቃለን። የክርስቶስ አገልጋይ ስትሆን በጽድቅ ትናገራለህ ያላድሎ። እሺ እነዚህ የኢትዮጵያ ነገስታቶች ናቸው፣ የኢትዮጵያ መሪዎች። ያው ፖለቲካውም የፈጠረው ምናምን ነገር ስለሆነ ከድሮ ጀምሮ ነው ያለው ፖለቲካው። እሺ ለእነ አርሴማ ይዘመር የለ እንዴ? ለእነ ጊዮርጊስ አቤት ይዘመር የለ ወይ? ለእነማ ወለተ ጊዮርጊስ ይዘመር የለ እንዴ? ዝማሬ ብለህ ከጠራው ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እየተባለ እንደውም እህትየው አስታውሽኝ፣ በውስጥ አስታውሽኝ፣ ስማቸውን ጻፊ። አሁኑኑ ስለመጣልኝ ቆይ እንጻፍ። አንቺዬ መሲ ይሄንን ማታድርጊ ከሆነ በስራ ዘመቻ ከቲክቶክ ዓለም ነው ማባረርሽ። በትክክል ሰርተሽ ታመጫለሽ። እኔ እንደዚህ ልጻፈው። መሲ አለሽ ነይ ግቢ ገስት ላይ ኦኬ። አፄ ሚኒሊክ አፄ ኃይለ ሥላሴ ኦኬ። ቢዮንሴ ኦኬ። እሷን ለምን አስገባት? ቆይ ነገስታቱ ልጨርስ። ቆይ እሺ፣ በቅርብ ተከተል እንሂድ። ለደብረ ጽዮን ያው በኢህአዴግ ውስጥ ስለነበሩ ብዬ ነው። ደብረ ጽዮን ለጠቅላይ ሚኒስትር ዶክተር አብይ ዶክተር እኚህም ዶክተር ናቸው። አድሎ የሚባል ነገር የለም ብራዘር። ዶክተር አብይ እሺ። ለቢዮንሴ በህይወት ላሉት ራሱ ማለት ቆይ ለአባ ለጳጳሳቱ ለአቡነ ማቲያስ ይዘመርላቸው እንዴ? አሁን ያሉት ማቲያስ ይዘመርላቸዋል። በደንብ ነው ማሳይ በደንብ እሺ። ለአባ ዮሐንስ የማነው የወንቅሸት ገዳሙ አባ ዮሐንስ ለአባ ዮሐንስ ማን ቀረን? እሸቱ ኮሜዲያን እሸቱ አትሌቱ ነው። እዚህ ዝም ብሎ የሚያንቀላፈው ምን አልተዘመረለትም። አርቲስት ለአርቲስት ማን ነው የሚዘምር? ለአርቲስት ማን ተዘምሮ ያውቃል? የምታውቁት የሞተ ዘፋኝ። ኦኬ እነዚህን ሰርተሽ ታመጫለሽ እህትየው። ለአፄ ምኒልክ፣ ለአፄ ኃይለ ሥላሴ፣ ለዶክተር ደብረጽዮን፣ ለአብይ፣ ለቢዮንሴ፣ ለአቡነ ማቲያስ፣ ለጳጳሱ ማለት ነው። አባ ባርከና አባ እያሉ የሚዘምሩት አለ አሁን ያሉሳቸው ስለሆነ ለአባ ዮሐንስ ዘጸገሩ አይደለም ዘጠንገሩ ነው ዘጸገሩ ምትሉ ድረሳቸው አይደለም። ለአባ ዮሐንስ ለወንቅሸት ገዳሙ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ የሚሏቸው እሳቸውን። ለኮሜዲያን እሸቱ ቁርሴ ራቴ መሳይ መክሰስ እንዳትበይ አንቺ ነግሬሻለሁ። 1 2 3 4 5 6 7 8 አረ አፄ ኃይለ ሥላሴ ያው 8 የነዚህ ለነዚህ የተዘመረውን ዝማሬ ታመጫለሽ። አገጣጥምሽ ጥሩ አድርገሽ ወንድምዬ። ለሰይጣንም እኮ አለ ምን ትበላ ዳቢሎስ ምን ትበላ ምን ትበላ እንትን ማን ነው? ፈለገ መሐመድን የዘመረው እሱን አይደል? ምን ትበላ ዳቢሎስ ምን ትበላ የሚለው ሰው ሁሉ ሄደ ላሊበላ ነው ያሉት። እንግዲህ አፈር ብላ ነው አይ ቲንክ። እንዴት ነው ሙሉን አድርገው ሲገጥሙን ወንድምነት ለሊት ላይ ተዘምረዋል አይደል? ሲመጣበት ትዝታው እስኪ አስታውሰን። እየሰማኸኝ ነው? እሺ ማይኩንማ ዘግተህ ዝም አትልም ወንድምነት። ለሊት ላይ ትዝታ እየመጣበት ተዘምረው ነበር አይደል?
ኧረ በስመ አብ አሰቃይተኛል እኮ የሚሉት ተከዜ ወንዝ ስደርስ አሁንስ ተፋታ ምናምን ነገር ህይወቴን አቀና አይነት ነገር አላታ መሲዬ ትልቁላታል ብዬ አስባለሁ። መሲ አለሽ አይደል? እሱ ወይም ቴዳ ጋር ገብቶ ማየት ይቻላል። ቴዳ ቪዲዮ ውስጥ ኦኬ ወንድምነት እስቲ በዛኛው ላይ ላክልኝ። አሁን የላክልኝ ብርክዬ በዛኛው ላይ ላክልኝ። አሁን የላክልኝ ዳውንሎድ አድርገው በዛኛው ላይ ላክልኝ ወይ ደግሞ ቴሌግራሙ ላይ አድርገው። በዛም አለች ወንድምነት። አይ መሲ አይተሻቸዋል አልሰማቸውም? መሲ አው ኤርሚ አይቻቸዋለሁ ወይ ስክሪንሾት ላድርገው እንዳይጠፋብኝ። በደንብ ልጻፍልኝ ወይ በውስጥ ፎቶ አንሳና በውስጥ ላክልኝ ኤርሚ። አንቺ ደግሞ ስራ በዛሽብኝ እንዴት ነው? እሺ በቃ እኔ ስክሪንሾት አደርጋለሁ ጻፍልኝ እና አሁን እዚህ ጋር እዚሁ ልጻፍልሽ። ኦኬ ለመጥቆራ የተዘመረውንም እንዳረሰ የመጥቆራ የሚግባበት ማን ከማን ያንሳል? ኦኬ እሺ እና ለማን ነው ዘመየ ነው ሞንጨር አድርኩት። ስክሪንሾት አድርጊው እህትየው ካገኘሽ ሌላም ትጨምሪበታለሽ። ኦኬ እሺ ባንዴ ስክሪንሾት አድርጊው። ኦኬ አድርጌያለሁ። አዎ ኦኬ ከዚህና ከዚች ከኙጪ እነዚህ ኢትዮጵያን በመምራት ውስጥ አሉበት አመራር ስለሆነ መሪው ስለሆነ እዚህ ወላል 2-3-3ቱን አንድ ላይ አድርጌ እሰራቸዋለሁ። ያ በደንብ አድርገሽ አገጣጥመሽ በየቅድመ ተከተሉ። ኦኬ ያ ተባረክ ጸጋ ይብዛላችሁ። ወንድምነት ምንድነው ላክልኝ? ኤርሚ አልወርድ አለኝ። የሆነ ቪዲዮ ልኬልህ ነበር ግን አይወርድም፣ አስቸገረኝ ለማውረድ። ሊንኩን በቲክቶክ ላይ አትልከው? ማነው በቴሌግራም ወይ በቲክቶክ ሊንኩን በቴሌግራም ወይ በዋትስአፕ ሊንኩን ላክልኝ። እኔ አውርጄ ልላክልህ በጉግል ወንድምነት ብሩኬ። ለፍጡር አይገባም ዝማሬ። ወንድሞች ናቶች ዝማሬ የተገባው እግዚአብሔር ነው። ነገስታቶቻችን ናቸው። ኤርሚ ወረቡ ሰምተከዋል አይደል? የተባለው ልክ ይልህ ነበር ቪዲዮ። ልክ ያለው አይቻለሁ። ገባሻል?
አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ይላል። እሳቸው ፀሐይ ሪል ስቴት ስንት ቤት አላቸው? ምን አለ? ግሪክ ውስጥ ቤት ገዝተዋል አሉኝ። በቅዱስ እመቤቴን የምራችሁ ነው። እነማን ናቸው? ግሪክ ላይ ምን ይገርማል? ግሪክ በጣም መርካሻ ቤት ባገለሳቸው አንቺ ነሽ የምታውቂው። አሁን ፀጉሬን አሳድጋለሁ የፈጠነ አንዱ ምን ጋዲሳና አክሊለ ናቸው አይደል የሚያወሩት? ብርኬ አዎ ኤርሚያው አዎ አክሊለ ነው። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ብሎ ካለ በኋላ ፀሐይ ሪል ስቴት ነው ቤት እየገነቡ ያሉት ያለው እሱ ነው። አዎ ለካ ተጫዋችም ነው አንተዬ። እሳቸው የተመቱ ናቸው። አባንስ የሚባሉ ሰው ይላል ወዲያው አባ ካልኩ በኋላ አባ ዮሐንስ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ይላል። እሳቸው ፀሐይ ሪል ስቴት ስንት ቤት አላቸው? አይ ምን በቃ ጌታ ይርዳቸው፣ እነዚህን ወጣቶች ጌታ ይርዳቸው። ለጊዜው መንጨቅ ማለት ጀምራል። እሺ አብነትዬ ኤርሚዬ ኤርሚ አቤት የእሳቸውን መዝሙር አሰማን እንዴ? ነገር ግን ሁሉም ይሰርበኛል ብሎ የዘመሩትን መዝሙር አሁን አባ ዮሐንስ የሚባሉት ሰው እየዘመሩ ዝማሬ አለ። እሺ ዳኒ ምንድን ነው ያልከው? ህዝቡ በሰማይ ነፍሴን አደራ ይላል። እሳቸው እዚህ በምድር ህዝቡ ምስኪን ነው። እባክዎትን ነፍሴን አደራ እያለ እሳቸው ወደ እሳቸው ይለምናል። እሳቸው በምድር ላይ ሪል ስቴት ገምታላችሁ ይላል። የኛ ህዝብ እኮ አይቀልድ። አክሊለና እኮ ጋዲሳ ናቸው የሚያወሩት። ኦኬ እሺ የሚሉት አይሰማኝም። እስኪ ወዲ አራስ ይሰማል? ወዲ አራስ ይሰማል? ምን እንደሚሉት እኔ አልተሰማኝም። ጫጫታ ጽናጽኑ ምናምን ነገር ጥርት ያለ አይደለምና ወዲ አራስ አለህ? ካለ አንድ ቁጥር ጻፍልኝ። እስኪ ምናልባት ከተሰማ በደንብ ስማ። አንተ አንዳንዴ ትሰማለህ በደንብ አስተውለህ። ወዲ አራስ ና ግባ ካለና ስማ። እስኪ ምናልባት ከተሰማ ወይዛም ሆነ ከተሰማ ትነግረኛለህ። እንትን ጫጫታ ጽናጽን በዛበት። አይ ቲንክ ወዲ አራስ ወጣ መሰለኝ፣ ስራ ላይ ነው ይመስለኛል። ኦኬ አልተሰማኝም። አብነትዬ ሲቀረጽ ጫጫታ በዝቶበታል። ነገስት በአታ ለማርያም ገዳም ላይ ነው የተዘፈነው ማለት ነው እንጂ ለፍጡር የተዘመረ ዝማሬ። ኤንዌይ የት አድርግ
ወንድሜ የሚዩት አድርግ። አይ ለምንድን ነው ሁሌ ሀሜት እታች ውረድ። ሚዩት አድርግ ስትባል አውራ ማለት አይደለም። ህዝቤ እዚህ ያጨበጭብልሃል። እሳቸው ፀሐይ ሪል ስቴት ቤት ገንብተዋል አለ አክሊሉ። አቤት አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ይላል። እሳቸው ፀሐይ ሪል ስቴት ስንት ቤት አላቸው? ግሪክ ውስጥ ቤት ገዝተዋል አሉኝ። በቅዱስ እመቤቴን የምራችሁ ነው እና ማለት ነው ግሪክ ላይ ምን ይገርማል? ግሪክ በጣም መርካሽ አይደል? ቤት ባቀለሳቸው አንቺ ነሽ የምታውቂው። አሁን ፀጉሬን አሳድጋለሁ የፈጠነ ፀጉሬን አሳድጋለሁ የፈጠነ ነው ያለው። አይ በሉ ቻው በቃ አማኞች፣ እኔንም ጸልያችሁ ሸኙኝ። እንዴ እንደዚህ ፀጉር በማሳደግ ሪል ስቴት የሚገዛ ከሆነ ጸልያችሁ ሸኙኝ። ዳንዬ ዛሬ መጨረሻ ይሆና ምን አደርጋለሁ እኔ ታዲያ። ኤርሚ ግሪክ ላይ እኮ ጨመር ነው ያሉት። በጣም የገረመኝ ፀሐይ ሪል ስቴትስ ኢትዮጵያ ነው፣ እዛ ግሪክ ደሴት ላይ ገዝተዋል። አይ እኔም አሳድጌ እንደምንም እዚህ እንትን ዜኒት ምናምን ነገር ተቀባብቼ እሄዳለሁ። ጉሩሬን አሳድጌ ኦርቶዶክስ እውነት ነው። ፀጉር ያደገ ሰው ካገኘሽ ድንግል ናቸው ብላ ትሰጣለች ብር። ምን እንትን የለም። ሰላም እንዴት ናችሁ? ሜታ አስገባኸኝ አይደል እንዴ? ለማውራት አይደል የገባነው? እታች ረድ ኦኬ። አክሊለ ፀጉሬን አሳድጋለሁ በቶላላ አለ። እንዲህ አይነት ፎጋሪም ነው እንዴ አንተ? እሳቸው ፀሐይ ሪል ስቴት ስንት ቤት አላቸው? ግሪክ ውስጥ ቤት ገዝተዋል አሉኝ። በቅዱስ እመቤቴን የምራችሁ ነው እና ማለት ነው ግሪክ ላይ ምን ይገርማል? ግሪክ በጣም መርካሽ አይደል? ቤት ባቀለሳቸው አንቺ ነሽ የምታውቂው። አሁን ፀጉሬን አሳድጋለሁ የፈጠነ ጠቁሙን። ቶሎ ፀጉር የሚያሳድግ እህቶች ቅባት ጠቁሙኝ። እኔም ከዚህ አሳድጋለሁ። ማከማ ያንሳል ታዲያ። አክሊል ማሳድጎ እንትን ሪል ስቴት ሊገዛ ከሆነ እኔንም ጠቁም ይመስል ዝም ብላችሁ እንዳታልፉኝ እህቶች። ቶሎ ፀጉር የሚያሳድግ ጴንጤውንም እዚህ መታ አድርገው ብለው የሚሉኝ እኮ ኤርሚ እኚህ ሰውዬ ግን እንደ ቀልድ አንድ ቀን ልክ እኔ የመጀመሪያው የጴንጤ ባህታዊ ነው የምሆነው። የመጀመሪያው የጴንጤ ባህታዊ ገዳም እናዘጋጅልህ ኤርሚ። ኖ ገዳም አልፈልግም። መዳበሪያ ምናምን እናሰፋላለን። የመጀመሪያ የጴንጤ ባህታዊ ነው። መዳበሪያ ነው ለብሶ የሚገቡታ። መስገድም መንቀጥቀጥም የሚገባው ለአባ ዮሐንስ ነው ብሏል አንድ ሰውዬ። ሰንሰለቷንም እንገዛለታለን። ሰንሰለቷን እግድም ያህል ድንጋይ ሰንሰለቷ ትቅረብ። ፀጉር ግን የሚያሳድግ አይ እንትን ሂማኔር እንገዛላለን ኤርሚዬ። ለሱማ አሳስበህ እኛ እህቶች አለንልን። ረጃጅሙን ድሬድ ነው እንደሚባለው እሱን እንገዛላለን። ጣጣ የለውም። እኔ ባቄላ አዘጋጃለሁ አላለም። ልክ እንደ ኤርሚ እንደ አክሊል የፈጠነ ከፈለክ ዊግ ይሻላል ወይ? እሺ አንዷም እንዳለች ከታ እኔ ባቄላ አዘጋጅልሃለሁ። እኔ ደግሞ አነባበሮ አዘጋጅላለሁ ኤርሚዬ። ቅቤ ቀባ ቀባ አድርጌ አሜን አትሉማ አለ እንትና እስራኤል ዳንሳ ከዛ ኤርሚዬ በረከቶት ይደርብኝ እያልኩኝ አስበካል። አባ ኤርሚያስ በረከቶት ይደርብኝ አባታችን። አቤት ጌታዬ። እና ብሩኬ ይወጣና ወገኖቼ ተጠንቀቁ፣
አንድ አሳች መጥቷል። የበግ ለምድ የለበሰ አሳች መጥቷል። ቀድሞ ከዚህ በዚህ የበግ ለምድ አይደለም ኤርሚ የመዳበሪያ የለበሰ አሳች ነው የሚባለው እንዴ? ኦኬ ይሁን አንዳንዴ እንደዚህ እንሳቅ እንጂ እንዴ በገድላቱ አረን በሊቃውንቱ አረን ግን የፍጡር ዝማሬ ይሰመርበት። ወንድሞች የምትሉት ካለ በሉ። ብሩኬ ኤርሚ መዝሙሩን ክፈትልን ዘፈናቸውን አንዴ እንስማትሽ ፈገግ እንበል። ዩቲዩብ ላይ ሁሉም ይሰድበኛል ብለህ ሰርች አድርጌ ያመጣልሃል የሳቸውን። የሳቸውን ነው። ኦኬ ያ በረከታቸው ይደርባቸው ይሆናል። እንደ አክሊል እኮ በዚህ መዝሙር ከፍቶ ተቃውሞ የተነሳበት ጊዜ እየሳቀ ነበረ። ሁሉም ይሰድበኛል የሚለው አርእስቱ ሁሉም ይሰድበኛል ብለህ ጻፍ ይመጣልሃል። አክሊል የተናገረው ራሱ እኔ ፖስት አድርጌዋለሁ የኔ ስር። ምን ሆነ ሊንኩን ነው? አዎ ቴሌግራም ላይ ሁሉም ይሰድበኛል የሚለው። አዎ እሺ አንተ ኪቦርድ ነው እንዴ? መሳሪያ ምንድነው? ቤካ ብሩኬ እንትዳው ከበሮ ነው በኤዲት። አይ ከበሮና ሌላውስ ምንድነው? ነገር ግን ኪቦርድ ነው። ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል፣ ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። ነገር ግን ሁሉም ይዘልፈኛል። አክሊል ለትዝታ ብሎ ነው የከፈተው። ባለፈው እሱን ሁሉን ሲሰርቡት ለዛ ነው የከፈተው። ታዲያ እሺ ኦኬ ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል፣ ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። እናቴ ወየልኝ ምነው አልተወለድ የትል የክርክር አይ ስልክ ገባብኝ። ራሰሆን ነቢዩ ኤርምያስ እንማና ፈሰሰ። ኤርምያስ ነው ያሉት? ነው ምንድን ነው? የኔን ስም ነው የጠሩት ወይስ ምንድን ነው ያሉት? እናቴ ወየልኝ ምነው አልተወለድ የትል የክርክር የመከራ ሰው ሆን ነቢዩ ኤርምያስ እንማና ነቢዩ ኤርምያስ የነርሱ መከራ በእኛ ላይ ደረሰ፣ በእኛ ላይ ደረሰ። አቤቱ አድነን ደግሰው አል እሺ አሁን ምን እንደምትለው ብሩኬ ላንተ ነው እድሉን የምሰጠው። እዛው ራስህ ተወጣ። ማይክ ፍሪ። ያ ኤርሚ በነገራችን ላይ አሁን
አይሰማም፣ ግን ድምጻቸው አይሰማኝም። ባጭሩ ለፍጡር ነው ማለት እንትን ሞድ ጥርት ያለ አይደለም። አይ ቲንክ መራዊ ቅዱስን የሚሉት አይዶን ነው። ጥርት ያለ አይደለም። እና ብርኪ ቀጥል። ዝማሬ ለእግዚአብሔር። አይ ለምሳሌ አባ ዮሐንስ ምስሉን አሰርቶ ያሰግዳል አይደል? ምስሉን አቆሞ ያሰግዳል። ትክክል አይደለም ብሎ ሲቃወም ነበረ። ያን በማረጉ አክሊል ማለት ነው። የተክለ ሃይማኖት ሲሆን ለምን ትክክል ይሆናል? እኔ አሁን የነዚህ ሰዎች ነገር ግራ የሚገባው አባ ዮሐንስ ምስሉን አቆሞ ሲያሰግድ ማለት ነው ትክክል አይደለም። የአባ ዮሐንስ ስለሆነ የተክለ ሃይማኖት ሲሆን ለምንድን ነው ትክክል የሚሆነው? ኤርሜ ቪዲዮ እየላኩልህ ስለሆነ ነው እንድታሳይ ፈልጌ ነው። ከዛ ሐሳብ እናንሳበት። እስኪ ኦርቶዶክሳውያን አባ ዮሐንስ ምስሉን አቆሞ እንደሚያሰግድ ስንቶቻችሁ ታውቃላችሁ? ይሄ ላክልኝ ቪዲዮ እና ሐሰተኛ አሁን ይጋይ ቆይ አሁን ኦኬ አሁን ደረሰክ። ኦኬ ይሄን ድምጽ ባያስገቡት እንደዚህ የሚያቀናብ ሰው ጥሩ ነበር። እሺ አንድ መዝሙር ይሄን ቪዲዮ የሚሰሩ ሰዎች ይሄን እንደዚህ አይነት ድምጽ ባያስገቡበት እንዴት ጥሩ ነበረ። ዝም ብለን ብንሰማው። ዘማሪው ዘፈን የሚባለው እንደዛ ነገር ኤኒዌይስ ለኔ አስተኛ ነው። ለብዙዎች እንግዲህ እስካየሁት አስተኛ ነው። ለማህበራት ለምናምን ፎቶውን ስለ አድኖ ብሎ የሚሸጠው ሰውዬ ማለት ነው። አባ ዮሐንስ አይ ነፍሴን አደራ በሰማይ የተባለለት እሺ። ኤኒዌይስ ግን መልእክቱ ግን ያበደ ነው። ይሄ መዝሙር ያበደ ነው። እሺ በቃ ያ ኤርሚዬ አሁን ይሄ ሰው ምስሉን አቆሞ አሰርቶ ስላደነው ብሎ የሚሸጥ ሰው ነው። የዚህ ሰው ትክክል የማይሆንበት ምክንያት ለምንድን ነው? የዚህ ሰው ምስል ትክክል በህይወት ስላለ ነው? የተክለ ሃይማኖት ስላድኖ ተብሎ የተሸጠ ይሰገድለት ይል ወይ? የአባ ዮሐንስ ሲሆን ለምንድን ነው ትክክል የማይሆነው? መሲናት ስታቀናበር እንደዚህ የምታደርገው በነገራችን ላይ ነግሬያታለሁ። አታርጊ ብዬ ነግሬያታለሁ። ይረብሻል። በጣም ነው የሚረብሸው። ይሄ ድምፁ ይረብሻል። በጣም ነው የሚረብሸው። ረስቼ ነው ሌላ ጊዜ አላደረግም። አንቺ ከሆንሽ በቃ ዝም ብለሽ አስቀምጪው። ለትምህርት ስለምንፈልገው በደንብ ብለሽ አስቀምጪው። ካረሹም ወይ በጣም ሌስ አድርገሽ አድርጊው። በጣም ወደ ውስጥ የሰዎቹ ድምጽ ይሰማ። እሺ ምንድነው ልትልኪልኝ ያለ ቪዲዮ አለ ላክል ብለሽ ግን አንድ አው ስለሳቸው አባቶች የተናገሩት እንትን አለ። ምክንያቱም እንትን ምንድነው በመሳሪያ ነው የሚጠበቁትና የሆነ ቪዲዮ ሁላ ራሱ አለ ለሳቸው ብቻ ነው መንቀጥቀጥ መሰገድም ያለበት ብሎ የተናገሩትና
እንትን ነው መሰለኝ ቅዱሳን ምንድነው ባለ ማህበረ ቅዱሳን ናቸው መሰለኝ የተናገሩት ቪዲዮ አለ። ቆይ እኔ ቪዲዮ ስላለ ፈልጌ ልላክልህ እንድንሰማው ማለት ነው። በዚህ ወግረ መንገድ ቤተክርስቲያናቸውም ስለሚቃወሙት እስከዛ እናንተ አውሩ። እኔ ቪዲዮ ላወርድልህ። ብሩክ ይቀጥል። እሺ ምንድነው ዋናው ጉዳይ? ዋናው ሐሳብ ምንድነው? በህይወት ካሉ ያው አይሰገድላ ግዴታ መሞት አለባቸው። እነዚህ ሰዎች በስጋ መለየት አለባቸው ማለት ነው፣ እንዲሰገድላቸው ስዕላቸውም ቅዱስ እንዲባል ማለት ነው እንጂ ምንም ልዩነት የለም። ዮሐንስም በዘመኑ ያገለገላቸው ነው ያለው። ገዳም መስርቶ ወንቅሸት ገብርኤል ነው እንግዲህ ያለው። ይሄ ሰው ትልቅ ገዳም ነው ወንቅሸት ገብርኤል። በጣም ብዙዎች ታውቁታላችሁ አይደል? ምንም ተክለ ሃይማኖትም ገዳም ነው መሰረት የተባለው። ይሄው ዮሐንስም ገዳም ነው የመሰረተው። ልዩነት የላቸውም። ይሄኛው ምናልባት በህይወት ያለ ሰው ስለሆነ ድርጊቱን በአይን እየተመለከቱት ስለሆነ ሊሆን ይችላል። ተክለ ሃይማኖትም በዘመኑ እንኳን እንደዚህ አይነት ሰው ሊሆን ይችላል። ሰው ሲሞትና በህይወት የተለየ ሲሆን አሁን በጣም በእርግጠኝነት ነው የምነግራችሁ አባ ዮሐንስ ፀሐይ የሚባለው ሰውዬ ከ200 እና ከ300 ዓመት በኋላ የኢትዮጵያ ኦርቶዶክስ ታቦት ቀርጻለት የምትሰግድለት ሰው ምንም ጥያቄ የለው። የወንቅሸትን የመሰረተ በአንድ እግሩን ያስቆረጠ የሚል ነገር ሊጻፍለት ይችላል። ይሄኔ ወድቆ ሊሆን ይችላል የሚቆረጠው እግሩ። በአገልግሎት ሲንከራተት እግሩ የተቆረጠበት ቆሞ ሲጸልይ አይኑን አሞራ ያወጣችለት ሰውዬ ነው። ከዛ እግዚአብሔር መጣና ደግሞ የሚካኤል መጣና 7 ክንፍ ገጠመለት። አንደኛውን ክንፍ እኔ የጨመርኩለት ከተክለ ሃይማኖት መብላት ስላለበት 16 ነው የዛኛው። 7ኛ ክንፍ በቀለለት 7ኛውን ያው ለጥላይ ይጠቀመዋል ማለት ነው። ሲንቀሳቀስ ለፀሐይ ይጋረድበታል። እንደዚህ አይነት ነገር ይጻፍለትና ከዛ የሆነ ቀን ይሰየምለታል። ወይ ለ15 ወይ በ16 ወይ በ17 ይባልና ሲዘከር ይኖራል ከ200 300 ዓመት በኋላ። ያለፉትም እንደዚሁ ናቸው። ያለፉትም ወደ ኋላ ተመልሰን ብናያቸው ወይ ደግሞ በዛ ዘመን ኖረን ቢሆን ኖሮ ከ200 እና ከ300 ዓመት በፊት እነ ወለተ ጴጥሮስ ምናምን በቃ እንደዚሁ ናቸው። ሰው አሁን ላይ የምትቃወመው ይሄን ሰውዬ በአይነ ስላየከው ነው። በአይነስ እነዛም ተመሳሳይ ታሪክ ያላቸው ሰዎች ናቸው እና ትክክል አይደለም ነው ማለት ትክክል አይደለም። በቃ ትክክል አይደለም። ይሄን ሰውዬ ስትቃወም እነዛንም መቃወም መቻል አለበት። ልክ በዚሁ ትክክል ይሄን በተቃወመክበት መንገድ ማለት ነው። ያኔ እውነተኛ ትሆናል። ግን ምንድነው ያሳየናችሁ ከመጀመሪያ ጀምሮ ማየት ዛሬ ማንሳት የፈለግነው ምንድነው? ሲቃወሙ ከብሔር አንፃር ይቃወማሉ። ሲቃወሙ ከመጥላት አንፃር ይቃወማሉ። ለምሳሌ ቀሲስ ዲበኩሉ አብይን ቅጥረኛ ከዛስ የሆነ ደስ የማይል ቃል ተጠቀሙ። ለአብይ ሲሆን ለአብይ ያመሰገነውንም ካህን ትክክል በዛው መንገድ ቅጥረኛ የሚል ንግግር ለካህኑም ተናገሩ። ለምን? ለአብይ ጥላቻ ስላላቸው ማለት ነው። ለሚኒሊክ ሲሆንስ እሱማ ትክክል ነው። ለሚኒሊክ ሲሆን ማንም ሰው አይናገርም። ለምን? የሚደግፉት ስለሆነ ማለት ነው። እኛ ግን እንደ ክርስቲያን ለአብይም ይሁን ለሚኒሊክም ይሁን ለመለስም ይሁን ለደብረጽዮን ለኃይለ ማርያምም ይሁን ለመንግስቱ ለማንም አይገባም። አይደለም ለነሱ አይደለም እኮ ጻድቃን ለሚሏቸው ጭምር እንኳን አይገባም እኮ ዘማሪ። በጭራሽ ክርስቲያናዊ ልምምድ አይደለም ይሄ። ሲጀምር ክርስትና አይደለም፣ ሌላ እምነት ነው። ክርስትና አይደለም። እንደዚህ አይነት ክርስትና የለም። እንደዚህ አይነት ክርስትና በመጽሐፍ ቅዱስ ላይ የለም። ይሄ ሌላ እምነት ነው። የነሱ የሆነ ሌላ እምነት መጽሐፍ ቅዱስ የማያውቀው በቃ መስርተዋል። እንደዛ የተብረት ውስጥ ነው ያሉት። እኛ የምንቃወመው ለእንትና ስለሆነ አይደለም፣ ለሁሉም አይገባም ነው። ጭራሽ ለሁሉም አይገባም። ዝማሬ ለእግዚአብሔር ብቻ ነው። እነሱ ሲቃወሙ ግን የሚቃወሙት ከብሔር አንፃር ነው። የሚደግፉትን ዝም ይላሉ። ለሚደግፉት ሲሆን የማይደግፉት መሬት ሲሆን ደግሞ ለሱ የተደረገው ነገር ሰምቶ ለመጨረስ እንኳን መንፈስ የተጨነቀች አሉ ቀሲስ ዲበኩሉ። የምሮትን ነው። እንደርሶ እኮ የሚቀልድ የለም። አሁን ለሚኒሊክ ሲሆን ግን መንፈሱ ረሰረሰ አይደል? አብሮ ዘመሩ፣ አብሮ ከበሮ አንስተው አሸበሸቡ። ለሚኒሊክ ሲሆን ትክክል ስለሚሆን ማለት ነው ለርሱ። ይሄ በጣም ነውር ነው። በጣም ነው የሚያሳዝነው። ታቦት አስቀምጠው እንግዲህ ታቦት ለነሱ ማለት ነው ለነሱ ለኛ ታቦት አይደለም 40 በ60 የሆነ ጣውላ ነው። በቃ
ለኛ ለነሱ ግን ቢያንስ ታቦት አቁሞ ምናምን አውጥተው ነው አይደለ ሚኒሊክ እያሉ ሲዘምሩ የነበሩት። ይሄ ፍጡር አምልኮ ነው። እርሳቸው የተጠቀሙትን ቃል ነው የምትጠቀመው። ለአብይ ሲሆን ምን ብለዋል? ጣዖት አምልኮ ነው አሉ አይደል? ለጣዖት የተሰዋ መስዋዕት ነው አሉ። ለሚኒሊክም እንደዛው ነው። ለኃይለ ሥላሴ ሲሆንም እንደዛው ነው። ለጣዖት የቀረበ መስዋዕት ነው። አንድ አይነት አቋም ሊኖሩት ይገባል። ካልሆነስ ዘረኝነት ነው ወይ? ዘረኝነት ስለጠሉት ስለተቃወሙት ብቻ ነው ይሄን ንግግር የተናገሩት ማለት ነው። ይሄን ይመስላል በቃ በቤተክርስቲያን ውስጥ ያለ ልምምድ ነው ያለ ልምምድ ነው። ያ ኤርሚ ተባረክ። ቤካለክ ቤካል ቡርኪ ባባዳራይ አለክ አለም። በነገር ላይ ኦርቶዶክሶች ያው እንደምታውቀው ደብል ስታንዳርድ ናቸው። ለእግዚአብሔር ቃል አይታመኑም። ለዚህም የራሳቸውን ነገር ላይክ እንደዚህ ምናምን ይሉ እንደሚያመጡ ይታወቃል። ግን ደስ የሚለኝ ነገር ዶክተር አብይ ሲዘምርላቸው እሳቸው አልተቀበሉም። ቪዲዮን ገብቶ ማየት ይቻላል። በጣም ነው የደነገጡት። በጣም ማለት ነው ያውቁታል ለማን እንደሚገባ። ቢኮዝ የዳኑ ናቸው፣ የዳኑ ክርስቲያን ናቸው። ሄዱና እዩ ቪዲዮን ከፈለጋችሁ። ሌላው አጨብጭበው ነው የሚቀበለው። ሲጀመር ደግሞ ለሞቶም ጭምር ነው ሲጨፍሩላቸው ሲዘፍኑላቸው የነበሩት። አም ሶሪ እኔ ዘፈን ብዬም ስለማልጠራ ሁላችንም እንደዛ ብለን ስለማልጠራ እና ገብቶ ማየቱ ጥሩ ነው። ገብቶ ማየቱ ጥሩ ነው። እስቲ እሳቸውን ተመልከቱ፣ የፊታቸውን ፋሻል ኤክስፕሬሽን ማለት ነው። እስቲ ተመልከቱ። በጭራሽ ደግሞም ይታወቃል። በጣም እንወዳት እህታችን ቀዳማዊት እመቤት ዝናሽ ታያዩ እኮ ይዘምራሉ ለእግዚአብሔር አምላክ። አሰባችኋል? እኔ ሁሌ እላለሁ ዝናሽ ታያቸው የኦርቶዶክስ ቤተ እምነት ነው ቢዘምሩ ሆና ነው። ሁለተኛዋ የሚጸለይላት ወደሷ የሚጸለይ እንደው አማልጂ ምናምን ነገር በቁም እያለች ነው የምትባለው። ግን ደስ የሚለው በጌታም ነው የዳኑ ክርስቲያኖች ናቸውና የዘመሩት ለእግዚአብሔር ለማመዘመር እንዳለባቸው የገባቸው ድንቅ እህትና ወንድሞቻችን ናቸውና ወንድማችን ዶክተር አብይ በጣም የምንወደው በጣም ነው የደነገጡት እሳቸው እና አልሰሙምም አልተቀበሉትም። ግን ያው ያኛው ቄሱ እንደሚታወቀው ያው ፍጡር አምላኪ ስለሆነ የለመደውን ነው እዛው እንትን ያለው። ቀሲስ ዲበኩሉ ይታወቃል። እሳቸው ይህንን ሰው ይጠሉታል። በጣም ነው አምረው ነው የሚጠሉት። አምረው እና እሳቸው ደብል ስታንዳርድ ናቸው። ዘረኝነቱ ይታወቅባቸዋል እንዳለ። ደግሞ የራሳቸው ልጅ ነው በአደባባይ ወጥቶ በዚህ ልክ የገለጣቸውና እንደዛ ነው ብሩኬ። ምክንያቱም የምንወደው በጣም የምንወደው ፕራይቬት ስራችን ዶክተር አብይ እንደተቀበለ አድርጎ ሰዎች አንዳንዶች በቃ አንዱ እሰይ ብሎ እንደተቀበለ አድርጎ ለማሳየት ሞክራሉ። አይደለም፣ አልተቀበሉም። እሳቸው ክርስቲያን ናቸው፣ በጌታም ነው የዳኑ የክርስቶስ ተከታይ ናቸው ለማለት ፈልጌ ነው ብሩኬ።
ጌታ ባረክ ጌታ ኢየሱስ ይባርክ ትክክል ነው በጣም ነው መስማማው ቪዲዮን የምር እውነት ለመናገር አላየሁትም እስከ መጨረሻው ድረስ አላየሁትም ግን በጣም በእርግጠኝነት መናገር እችላለሁ ክርስቲያን ይሄ ሊቀበል አይችልም በክርስቶስ ኢየሱስ አምኖ የዳነ ሰው ሊቀበል አይችልም ምክንያቱም እንደዚህ አይነት ምስጋናዎች ዝማሬዎች ለእግዚአብሔር ብቻ የተገቡ እንደሆነ በቃ ስለሚያቀው ማለት ነው ስለሚያቀውና ልክኛ እንደምንቃወመው ሚኒስትሩ እንደማይቀበሉት ደግሞ እንደሚቃወሙት እርግጠኛ ነኝ ለምን ክርስቲያን ነው እንዴ ክርስቲያን ነው በቃ ይሄ እኮ ነው ክርስትና ማለት ይሄ እኮ ነው በቃ መለየት ማለት ነው የዚህ ዓለም ሰዎች ከሆኑት መለየት ዘፈን ኃጢያት እንደሆነ እንረዳለን አይደል ዘፈን ኃጢያት ከእግዚአብሔር ውጪ የሚደረገው የትኛውም ደግሞ ነገር ዘፈን ነው ዘፈን ነውና ዝማሬም አይደለም ዘፈን ኃጢያት ነው ዘፈንን ደግሞ ሊቀበሉት አይችሉም ይሄ ግን በኢትዮጵያ ኦርቶዶክስ ግን የተለመደ ልምምድ ያ ኤርሚያ ካለ ቪዲዮን ክፈትልን መስላ ከችልን ቪዲዮ ክፈትልን ኦርቶዶክስ ያ መግባት ይችላል እንቀበላችኋለን ገስት ልካችሁ መግባት ትችላላችሁ ገስት ላኩና ግቡ ወይ ደግሞ ቁጥር ጻፉልን እንድናስገባችሁ ቅድም እንዳልኳችሁ ለምሳሌ ላክልኝ ኤርሚያ ለምሳሌ እሺ ላኪልኝ ነታረካለኝ ዲያብሎስ ቤኪ ይቀጥል ወይ ምን ይላል ከፍቻለሁ እንዴ እየዘመርክ ነው ዘመር አረበስም አላሉ ረቡሊን ያዘው ዳንኤል አሜተኛው እንኳን ደህና መጣችሁ ይሰማል ድምጼ እንደው ባትጾሙ እንኳን እንደው እስኪ እንጾምበታው እስኪ እንኳን ደህና መጣክ ስላስወረዳችሁት የነሱን መጽሐፍ እና ልምምዳቸውን ስለምንተች ምን ይሆናል መሰላችሁ ሐሜት ይሆናል ሐሜትን እንኳን ለይተው ማያቁ ሰዎች ናቸው እነዚህ ሰዎች ሐሜት ማለት እንደዚህ በግልጽ ምትናገረው ምናምን ሳይሆን ስለሆነ ሰውዬ አይደል ለሆነ ሰው ምታወራው በድብቅ እንደዛ ነው አይደል ሐሜት ያ መጽሐፍቶቻችሁን ትምህርቶቻችሁን አመተን ፍለፊት ተረት ይላሉ ኦፍ ኮርስ መጽሐፍቶቻችሁ ተረት ናቸው መጽሐፍቶቻችንን የናንተ መጽሐፍቶች አምጥተን ስንናገር ተረት እያወራን እንደሆነ እናውቃለን ለዛው ነው ተረት የሆኑት መጽሐፍቶች አመተን ተረት ከሆነ ህይወት ውጡ ምንላችሁ ኦፍ ኮርስ ተረት ነው ትክክል ናችሁ አሁን ሁሌ ተረት ስላላችሁ ትክክል ነው ተረት ነው እናንተ መጽሐፍቶቻችሁ ላይ ህይወት የለም ሁሉም ተረት እነዚህን ተረቶች ደግሞ አመተን ለፊት ምናሳያችሁ ተረት ከሆነ ልምምድና ህይወት ወጣችሁ ወደ ክርስቶስ ኢየሱስ እንድትመጡ እሱን ነው ልናሳያችሁ ተረት እንደሆነማ በደንብ እናውቃለን ብሩክ ተፈጽሞ ያለቀ የቆየ ነገር እኮ ተረት ሊመስልህ ይችላል አንተ እኮ መጽሐፍ ቅዱስ ታሪክም ይሁን ተረት ነው የሚመስል ምክንያቱም በፊት የተፈጸመ ነገር አሁን ሲወሩ ተረት ነው የሚመስል ምክንያቱም አእምሮህ ዝግ ነው እንኳን ደህና መጣህ አረ እናንተ ጋር ደግሞ ምን በሰላም እኮ ደህና መጣህ ብሎ እኮ ከስድብ ውጪ ስለማታውቅ ረቡኒ ማለት ነው ረቡኒ ማለት ነው ከናንተ ልማር እንጂ ግዕዙ እናንተ ነው በ16ኛው ክፍለ ዘመን የተፈጠረ ነው አረ ረቡኒ ግዕዝ አይደለም ወዳጄ ረቡኒ ግዕዝ አይደለም ሳታውቀው ነው ዝም ብለህ ረቡኒ ባይጻፉ ሰዎች ሲሉ ሰምተህ አይደለም ግዕዙ እናንተ ነው ከናንተ ልማር ነው ምን እናንተ ናችሁ ያመጣችሁት ረቡኒ ማለት ምን ማለት ነው ጥያቄ
ረቡኒ ማለት ምን ማለት ነው እኮ ካንተ ልስማ እኮ ነው የምልህ። ግዕዙ የእናንተ ነው ወይም ደግሞ እንትን ዕብራይስጡንም የምታውቁት እናንተ ናችሁ። ምክንያቱም ከመጀመሪያው ክፍለ ዘመን ጴንጤ ስለነበረ የዛ ጊዜ እናንተ ናችሁ የምትተረጉሙት። ወዳጄ አሁን ይኸውልህ ረቡኒ ብለህ ሰይም የመጣው አንተ ስለሆንክ ምን ማለት ነው ንገረኝ። ስያሜው ነገርኩህ እኮ ዕብራይስጡን በመጀመሪያው ክፍለ ዘመን ጴንጤ ስለነበረ ግዕዝ ነው። ረ ማለት ረብ የለሽ ማለት ነው። ቡ ማለት ቡና ላይ ማለት ነውና ረቡኒ ማለት ነው ማለት ግዕዝ ማለት ነው። በጣም ሲበዛ መሀይም ነህ። አይዞን መሀይም ዲግሪውን በደንብ ነው የሰራው። ሌላ ጊዜ ምን ማለት እንደሆነ እርግጠኛ ሆነ ለምን መሰል እንደዚህ ጠየቅኩ። ገብተም ስታወራ ስትከራከር ስትሞግት በእውቀት እንዲሆን ስለፈለኩኝ ነው። ገብቷል። አንዳንዴ ሰዎች ሲሉ ሰምተን አሁን ይሄ መጽሐፍ ቅዱስ ላይ ያለ ቃል እኮ ነው አይደል? መጽሐፍ ቅዱስ ላይ ያለ ቃል ነው ሰዎች ሲሉ ስለሰማን ብቻ ሲጽፉ ስላየን ብቻ መጽሐፍ የለብንም አይደል? ትርጉሙን ማወቅ መቻል አለብን። ትርጉሙን መተን ስንሞግትም እዚህ ቲክቶክ ላይ እርግጠኛ በሆነበት በመናቀው ነገር ነው ሞያ ያለብን። ካልሆነስ ስሙን እንኳን የጻፈውን ስም እንኳን ሲጠየቅ ግዕዙን፣ ግሪኩን፣ ሂብሩን እናንተ አንደኛው ሁለተኛው ክፍለ ዘመን ይላል። በቃ ይሄ እኮ ቀላል ነው። እሺ ለሌላ ጊዜ ይኸውልህ ረቡኒ ማለት መምህር ማለት ነው። እሺ መምህር ማለት ነው። ቃሉ ደግሞ የሂብሩ ቃል ነው። መጽሐፍ ቅዱስ ላይ ያለ ቃል ነው። እሺ ሌላ ጊዜ ብታረገው ምጽፈውን ነገር በደንብ ለይተህ ወቅ። እሺ ለይተህ አውቀህ ይሻላል። አሁን ገብተህ ከፈለክ መሞገት እሺ ላስገባክ። እሺ አስገባክ። ያው ጥቅሱንም እንደታለ ከስር አንብብ። ይኸውልህ ወዳጅ ብሩክ ዝም ብለህ ሰውን ጀጅ አታድርግ። እኔ ረቡኒ የሚለውን ቃል አውቄው ነው ያደረኩት። አውቄ ነው እንትን ያልኩህ እንጂ ረቡኒ የሚለው ቃል ለእኔ ጠፍቶኝ አይደለም። በመጀመሪያ ደረጃ ማለት አንብብ። ዝም ብለህ ሰውን ለመተቸት ብለህ ሰውን ለመተቸት ብለህ ዝም ለማውራት የለም። በቃ ማለት ማውራት ስላለብህ ብቻ ያው ማውራት ያለብህን ብቻ ማውራት አንዳንዴ ዝም ይባላል። ሰው አያውቅም ብለህ መተቸት አይሆንም። ለማንኛውም ብሩክ ረቡኒ ቃሉ ምንድነው? ቆይ ያውራ እኔ አታውቅም አላልኩም። በጣም ታውቃለህ። ነገርከን እኮ ቃሉን የምን ቃል እንደሆነ ነገርከን ምናምን ታውቃለህ። ችግር የለውም። እሺ ከየት ቤተ እምነት ነው? ወዳጅ ከየት ቤተ እምነት ነው? ይሰማል? ጌታቸው አሁን እንዴት አወቅ ስሜን እንዳትል እንዳደነግጥ። እሺ ጌታቸው ሚዩት ነክ ጌቹ እሰማለሁ እኔ መሴ ብሩክ ትሰማለህ? በጣም ነው የምትሰማው። ያ ጌቹ ሚዩት አድርግ። እሺ ጌቹ ቆንጆ ሰው ነው እኮ ደግሞ ያለው ጌታቸው ቆንጆ ሰው። ጌቹ ሚዩትን አንሳና አውራን። እሺ ጌቹ ሄደ ጌቹ ጸጋው በእምነት እኮ ላክና ገስ አስገቡት። ጸጋው በእምነት ገብረ ስላሴ ይሰማል? አዎ ይሰማል ዳኔ። እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነህ?
ከኦርቶዶክስ ተዋህዶ። እሺ ተባረክ። ረቡኒ ቅድሚያ ልስጥክ ላንተ ጌቹ ቅድሚያ ልስጥክ ወይስ ገብረ ስላሴ ነው? ጌቹ አይ በቃ ጌቹ ነገ ይምጣ። ጌቹ ነገ ይምጣ። በቃ ታስገቡት። ገብቶ ሚዩት አልጎ ቁጭ ስለሚል ነገና በቃ ጌቹ አንተ እኮ ሚዩት ነኝ አንሳው ሚዩትን ይወል ፕሮፋይልህን ንካውና የሚዩቷ ምልክት አለች። ፕሮፋይሏ ስትነካት የሚዩቷ ምልክት ታገኛታለህ። አዎ ብሩክ ምን መሰለህ እኔ እንኳን ማለት ለመከራከር ምናምን ለመወያየት ምናምን አይደለም የመጣሁት ዛሬ ማለት የምታነሱት ሐሳብ ሁሉ ጊዜ በጣም ለድህነት ምንም የማይጠቅም ዝም ብሎ ሰውን ለማሰናከልና ለማሳሳት ስለሆነ ረብ የለሽ ስለሆነ ኖርማሊ ዝቤት የሚነሳው ሁሉ ጊዜ ብትሞት የት ነው የምትገባው እንዴ ተዋታ ሰወርዱ ተው ሐሳቡን ይጨርስ። ለምን ኖ እኔ ነኝ ያስወጣሁት ወንድምነት ሊወያይ ካልመጣ ሄደ ከቤተሰቡ ጋር ቁጭ ብሎ ምድጃ ከቦ አስተያየት መስጠት ይችላል። እዚህ ሊወያይ የሚፈልግ ሰው ነው መምጣት ያለበት። በቃ ሊወያይ ያልመጣ ማለት እዚህ ቤት የምታነሱት ወርቅ ነው ዳይመንድ ነው ፋንድያ ነው ብሎ የማለት መብት የለውም። ከፈለገ ሄዶ ከእናቱ ጋር ቁጭ ብሎ ወይ አረቄ ቤት ሄዶ ወይ ጫት ቤት አካባቢ ላይ ሄዶ አስተያየት መስጠት ይችላል። ይሄ አስተያየት መስጫ አይደለም። ሊያወሩ የሚችሉ ኦርቶዶክሳውያን እዚህ ስላሉ ለነሱ መስጠት እንችላለን። ቴንክ ዩ። እሺ እርሚ ተባረክ። እሺ ገብረ ስላሴ ለሚያወሩ አሉ ለነሱ ውስጧቸው ገብረ ስላሴ ሚዩት ነሽ ያወራህ ከሆነ አቤት። እሺ የፍጡር ዝማሬ በኦርቶዶክስ ቅድም ስናሳይ ነበር ቪዲዮዎችንና በተጨማሪ ደግሞ ለፍጡር የተዘመሩ ዝማሬዎች አሉ አይደል? በኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ ትክክል ናቸው ብለህ ታምናለህ ወይ? አዎ አምናለሁ። ኦኬ አምናለሁ ያልከው ቅድም ያሳየናቸው ቪዲዮዎች ነው ወይስ ከዛ ውጭ ያሉት ነው? ገና እየገባው ነው። በነገራችን ላይ ግን ለፍጡር ዝማሬ እንደሚገባቸው አምናለሁ ነው እንጂ ካሁን በፊት አላየውም። ቪዲዮም ገና እየገባው ስለሆነ ነው ያሳየ ነው። ያው ለሚኒሊክ ተዘምሯል አይደል? አሁን በኢትዮጵያ ኦርቶዶክስ በ23 ለሚኒሊክ ተዘምሯል። ከዛ በፊትም ደግሞ ለናብይም ለነደብረጽዮንም ተዘምሯል። ያሳየነው ቪዲዮ እሱን ነው። ትክክል ነው ብለህ ታምናለህ? ነው ዝማሬ የምትለው ይሄን ነው? አዎ እነዚህ ትክክል ናቸው። ከዛ ወደ እነዚህኞቹ ደግሞ እንሄዳለን። ዝማሬ አይደሉም እነዚህ ዘፈን ናቸው ካልክ ደለፋቸው ላ አልከኝ። አሁን ለነ ምኒልክ ዝማሬ ነው የሚባለው? ዘፈን ነው አይደል? ዘፈን ነው አይደል? አይ ዘፈንም ዝማሬም አይደለም። አሁን ለነሱ ምንድነው የሚባለው? ግጥም እንግዲህ የሰሩትን ያበረከቱትን ማስታወሻ ካልሆነ በስተቀር ዝማሬ ለማለት ይከብዳል። ምንድነው ተብሎ የሚጠራው ታዲያ? ዝማሬ ካልሆነ ምንድነው? አይ ዝማሬ አይደለም እያልኩ ማስታወሻ ነው። የሰሩትን ስራ ትክክል ነው ብለህ ታምናለህ? ማስታወሻ ያክል ትክክል ነው ብለህ ታምናለህ? ዝማሬ ነው አይደለም፣ ግን የሰሩትን ስራ መመስከር ደግሞ ትክክል ነው። ለምሳሌ አንተ ዛሬ እዚህ ፕላትፎርም ላይ ሆነህ አወያይ ነህ። ስለዚህ አወያይ መሆንክን መመስከር ኃጢአት አይደለም። ስለዚህ ኦኬ ትክክል ነው። ታቦት ወጥቶ ሚኒሊክ ንጉሠ ነገሥት እየተባለ ካህናቶቹ ሲዘምሩ ያየነው ነገር ትክክል ነው እያልከኝ ነው? እሱን አላየሁም እያልኩ ነው በበኩሌ። ገና ምን እየገባ አይደለ? አላየክ? እናሳይክ ታዲያ እናሳይክ። እሺ ኤርሚዬ ላስቸግር ወይስ?
ይኸው ወንድምነት እሺ አቤት ሰማሁት። እሺ ትክክል ነው ብለህ ታምናለህ? ይሄ እሺ አይ ቀጥታ ለምኒልክ ከሆነ ትክክል ነው ብዬ አላስብም። እንደ አንድ ኦርቶዶክስ ተዋህዶ ማኝ እኮ ለማን ነው ታዲያ ምክንያቱም በተዘዋዋሪ በቀጥታ ለምኒልክ ነው ከሆነ አልቀበልም ማለት ታዲያ በተዘዋዋሪ በቀጥታማ አሁን የመጀመሪያው አይ ሁለተኛው ነው ንጉሠ ነገሥት ዘኢትዮጵያ ምኒልክ እንደዚህ ያለው ሁለተኛ ነው ያዩት። የመጀመሪያው ግን ቀጥታ ቅዳሴ ብቻ ነው የሰማሁት። የመጀመሪያውም ያሉት ሰውዬ እንደዛ ነው ንጉሠ ነገሥት ምኒልክ ነው የመጀመሪያውም ሰውዬ። እኔ በበኩሌ ትክክል ነው ብዬ አላምንም እስካልገባኝ ድረስ። ስላልገባህ ነው ትክክል ነው ብለህ ያላልከው እንጂ ሲገባ ትክክል ነው ትላለህ ነው እላለሁ ነው። በአሁኑ ሰዓት አሁን ባለኝ አቋም ለፍጡር ማለት ለምኒልክ በዚህ ሁኔታ ይገባዋል ብዬ አላስብም። ምናልባት ከዚህ ውጭ በሆነ መልኩ ነው እንጂ ትክክል ነው ብዬ አላስብም ባጭሩ። ትክክል አይደለም። እሺ በቃ ትክክል አይደለም ካልክ በቃ ትክክል የማይሆነው ምኒልክ ጻድቅ ስላልሆነ ነው ወይስ ፍጡር ስለሆነ ነው ትክክል አይደለም ያልከው? ትክክል አይደለም አይገባውም ያልከው ምኒልክ ጻድቅ ስላልሆነ ነው ወይስ ፍጡር ስለሆነ ነው ትክክል አይገባውም ያልከው? ምኒልክ ከኔ የሚለይበት አንድም ነገር የለም። ምናልባት ኃላፊነት ተሰጥቶ ቁርጠኛ ሆኖ ሀገር መርቷል ይታወቃል። ግን እንደዚህ ስለሆነ ለሀገር መሪ ሁሉ ተነስቶ ዝማሬ የሚሰጥበት አግባብ የለውም። እሱ ተራ ግለሰብ ነው እኮ ጻድቅ ስላልሆነ ነው። ተራስል ያቃለልኩት አይደለም። በጣም የተዋጣለት የሀገር መሪ ነው። ሆኖም ግን በዚህ ልክ ግን አይገባውም። ጥያቄን አላገኘም። ዝማሬ ማለት ፍጡር ስለሆነ ነው ወይስ ጻድቅ ስላልሆነ ነው? አሁን በእናንተ ለጻድቃን ትዘምራላችሁ አይደል? ፍጡር ሆኖ ጻድቃን ለሚባሉት ትዘምራላችሁ። ያው ለተመሰከረላቸው ለሚገባቸው አይገባውም ያልከው አንተ ጻድቅ ስላልሆነ ነው አይደል? አይደለም። አዎ ኦኬ። ጻድቅ ለተባሉት ነገስታት አሁን ለምሳሌ የኢትዮጵያ ነገስታት ሆኖ ጻድቅ ለተባሉት ይገባል ወይስ አይገባም? እነማን ናቸው እነሱ? በጣም ብዙ አሉ። ስንክሳር ላይ ጻድቅ የተባሉ የኢትዮጵያ ነገስታት አሉ አይደል?